አቶ ይታያል ታገል እባላለሁ። የምኖረው በለምጭም ቀበሌ ነው። አዎ ጥሩ ነው። የእርሻ ድግግሞሹ ጥሩ ነው። ዘንድሮ ወቅቱም ሰጥቷል። በጣም እያረስን ነው። በጣም አቶ ይታያል ታገል እባላለሁ። በጣም ወቅቱ ደህና ነው። አሁን ትንሽ ሰሞኑን ነው የተወሰነ ድርቅ እንትን ብትል በአንድ በኩል ጥቅም አለው። ለእርሻ ለበጥ ሰጥቶናል። የተወሰነ ለቡቃያ ሞሳ ትንሽ እንትን ብሏል፣ ግን ብዙም ጉዳት የለውም። ደህና ነው። ሸጋ ነው። በቃ ቢያንስ ከ3 እስከ 4 ጊዜ ከ4 እስከ 5 ጊዜ የሚያረሳለ ከ3 እስከ 4ም ያረሳለ። ያው ቢያንስ በቃ ሁሉም አሁን ዝግጁ ሙሉ ዝግጁ ላይ ነው። በቃ በእርሻ በኩል ደጋግሟል። በጣም በሚገባ ነው ያረስን ያለ። ጠቀሜታው በጣም ጥሩ ነው። ምክንያቱም አንደኛ አሁን ይህ አካባቢው በክላስተር ስንዴ መዘራቱ ለኮምባይነር ላጨዳ ምናምን አንድ ቀን ይመጣል። በተለያየ ወቅት እንኳን በተበላሸ ጊዜ ሰዓት ላይ ዝናብ ምናምን በነበር ሰዓት አንድ ቀን ይመጣል። ይሄን አካባቢውን አንድ ጊዜ አጭዶልን ወቅቶልን ይሄዳል። ከዛ ሁለተኛው ጥቅም አሁን በእኛ በእጃችን ምናምን ስናሄድ ያንዱ ታይዶ ያንዱ ሲቀር የሆነ ከብትም አሞራ ምናምን ይባል ነበረ፣ ብዙ የሚጎለትለው ነበር። አሁን በአጠቃላይ በአንድ ነትና በአንድ እንትን ስለ አጨርንም ስለ ዘራንም በጣም ልዩ ጥቅምና ልዩ ሁኔታ እያገኘን ያለ ነው። አው በባለሙያ አው ከ3 እስከ 4 ጊዜ ባለው ራሱ የእርሻ ድግግሞሽ ይሉናል። አው ባለሙያም ትንሽ ተወቅቱ አንጣር ወደዚያም ወደዚህም ቢባልም እኛ ግን ስራችንን እንትን በማለትና እኛ አካባቢው አርሶ አደርም ትንሽ የተሻለ ስለሆነ ይሄ ከተማው ጥግም ስለሆነ በጣም የምክር ሀሳብ ይሰጡን ነበር ከዚህ በፊት። ግን አሁን ለተወሰነ ጊዜ ትንሽ ጋብ ብለዋል። ማለትም ስራም ስለበዛባቸውና ሁሉንም ቀበሌ ማዳረስ ስለማይችሉ በቃ በራሱ ሁሉም ያው ቀደም በወሰደው ትምህርት በጣም የተሻለ እርምጃ እየተራመርን ነው ብያለሁ። በየብል አልሰሳትም። ግባት ቀርቧል በሚገባ ነው ግባቱ የቀረበ። ግን ምን ሳይባል እንዳይቀር ያው የወረዳው ህዝብ አንድ አካባቢ አንድ ቦታ ላይ የሚስተናገድ ስለሆነ ይው ባለሙያም ቢቸገርም ምን ቢልም መቼም ሰው እኛም ይው ልንመላለስ 2 ቀን ምናምን እንዲያለን መላለስ ችለናል። በቃ ሀሰት የማይባለው ነገር። ስለዚህ ከዚያ ውጭ በደንብ ሆኖ ነው እየተስተናገርን ያለን። አው ይዘናል ቢቀረን የተወሰነ ትንሽ ነው እንጂ በቃ ሁሉም ይዟል ማለት ይቻላል። አሁን እኔ ለራሴ እያለሁ አሁን ምክንያቱም ትንሽ ግን ማለት ነው በግብርና ምን የምታቀደው እቅድ ለእርሻችን ማለት ነው። ምሳሌኛ በእርግጥ እንደ ባለሙያ ነው እነሱ ያን እየተጠቀሙት ያሉ ባለሙያዎች እኛ ላይ ያነሰን ነው። ምክንያቱም አሁን ለአንድ ገመድ ወይንም ለአንድ ጥማጅ ወይንም ለሁለት ገመድ የምንለው በእኛ አዘራር ከ6 እስከ 7 ቁጫ የምንዘራበት ግን የሚሉ እንደ ባለሙያ በቃ እንትኑ ላይ እቅዱ ላይ ትንሽ እያነሰ ነው። ከዚህ በላይ መሬቱ ይበላሻል ምናምን ይላሉ። ምን ይላሉ? እኛ ደግሞ ጨምረን በመዝራት ነው ምርት ተጨማሪ እያገኘን ያለ። ስለዚህ እዚህ ላይ ታሳቢ ተደርጎበት እቅዱ ጨመር እያለ ቢታቀድልን ምናልባት እኛ በዛብን ማለት እኛ ነን እንጂ እቅዱ ጨመር እያለ ቢታቀድልን ግብአቱ ላይ አቅርቦቱ ላይ እንጂ አቀራርቡ ጥሩ ነው። በጣም እውነት ለመነጋገር በጣም በደንብ እየተስተናገርን ነው ያለን። እንደውም ከሁሉም ከመቼውም ጊዜ ተድሮም ከሰላሙ ጊዜም ተነበረው እንደውም አሁን የተሻለ አምናና ዘንድሮ በጣም የተሻለ መስተንግዶ እያስተናገርን እንደሆነ ማንም ያውቀው ነው፣ ግልጽ ነው።